በአዳማ ከተማ የማህበረሰብ ተጠቃሚነትን የሚያረጋግጡ የተለያዩ ፕሮጀክቶች ተመርቀው ለአገልግሎት ክፍት ተደርገዋል። ፕሮጀክቶቹ የምግብ ሉዓላዊነትና ኢኮኖሚያዊ ተጠቃሚነትን ለማረጋገጥ የቤተሰብ ኑሮን ለማሻሻልና የስራ ባህልን ለማሳደግ ከፍተኛ አስተዋጽኦ ያላቸው መሆኑ ተገልጿል። ከተመረቁ ፕሮጀክቶች መካከል የከብት ማደለቢያ፣ የዶሮ ማርቢያ ሼዶችና የመኖ ማቀነባበሪያ ስፍራዎች ይገኙበታል። ፕሮጀክቶቹ በህዝብና በመንግስት ተሳትፎ የተገነቡ መሆናቸውንም በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የአዳማ ከተማ ከንቲባ ኃይሉ ጀልዴ ገልጸዋል። ፕሮጀክቶቹ ማህበረሰቡ ለረጅም ጊዜ ሲያነሳቸው የነበሩ ጥያቄዎችን የሚመልሱ ናቸውም ብለዋል። ፕሮጀክቶን ከኛ ቢሳጅሩ ወጀቻጅሩ ዛሬ እያስመረቅንና እየገነባን ያለነው ፕሮጀክቶች የምግብ ሉዓላዊነትን ለማረጋገጥ የሚያስችሉ የከተማዋን እድገትና ንጽህና ከፍ የሚያደርጉ ምርትና ምርታማነትን የሚያሳድጉ ለሚሰሩ ዜጎች የሥራ ዕድል የሚፈጥሩና መንግስት የያዛቸውን የልማት እቅዶች የሚያሳኩና የኢኮኖሚ እድገትን እንዲሁም ንግድና ኢንቨስትመንትን የሚያሳልጡ ናቸው። በአጠቃላይ የኑሮ ውድነትን ለማረጋጋት የሚረዱ ስራዎችን ሰርተን እያስመረቅን ነው። በአዳማ ከተማ በመጀመሪያ ዙር የፕሮጀክት ግንባታ 19 ትምህርት ቤቶችና የመድኃኒት እጥረትን ለመቅረፍ የሚረዱ የህዝብ መድኃኒት ቤቶችን ጨምሮ 14 ፕሮጀክቶች በ5.9 ቢሊዮን ብር መገንባታቸው ተገልጿል። በ2018 በጀት ዓመት በአጠቃላይ የቤተሰብ ብልጽግና ኢኒሼቲቭ ከ80 ሺህ በላይ ለሚሆኑ ነዋሪዎች የስራ ዕድል የሚፈጥሩ ከ8700 በላይ ሼዶች በ11.3 ቢሊዮን ብር ተገንብተው አገልግሎት መስጠት መጀመራቸው ነው ከንቲባው የገለጹት። በዚህ ዙር ከተመረቁ ፕሮጀክቶች መካከል በመንግስት በጀት 14 ፕሮጀክቶች በ5.4 ቢሊዮን ብር በተመሳሳይ ለዜጎች አገልግሎት የሚውሉ 19 ትምህርት ቤቶችና መንግስት በሰጠው አቅጣጫ መሰረት 29 የህፃናት መዋያ ስፍራዎች እንዲሁም የጤና ተቋማት ተደራሽነት ለማስፋት የመድኃኒት ቤቶች እየተገነቡ ነው። በኦሮሚያ ክልል በ2016 ዓ.ም 20 ሺህ እንዲሁም በ2017 27 ሺህ ፕሮጀክቶች ለህዝብ አገልግሎት ክፍት መደረጋቸው የተገለጸ ሲሆን በ2018 በጀት ዓመት 21 ሺህ ፕሮጀክቶች ግንባታቸው አልቆ በሁለት ዙር ተመርቀው አገልግሎት መስጠት ጀምረዋልም ተብሏል። ፕሮጀክቶች ሜጋ ጉዳ ኡቱባፊ ቃመ ደንታብያ ታኒፊስ የሀገርን ጥቅም ለማስጠበቅ ለትላልቅ ሜጋ ፕሮጀክቶች በተሰጠው ትኩረትና ቀጣይነት ባለው ስራ ቃልን በተግባር መግለጽ ተችሏል። እንደ ክልላችን በ2013 ዓ.ም 11 ሺህ ፕሮጀክቶች፣ በ2014 ዓ.ም ከ20 ሺህ በላይና በ2015 ዓ.ም ደግሞ 19912 እንዲሁም በ2016 20644 እና በ2017 27280 ፕሮጀክቶችን አስመርቀን ለህዝብ አገልግሎት ክፍት አድርገናል። የገጠር ከተሞችን መሰረተ ልማት ማሟላት፣ ከከተሞች ጋር ማስተሳሰር፣ ከተሜነትን ማስፋፋት ፈጣን እድገት እንዲያስመዘግቡና ከመሰረተ ልማት ጋር ተያይዞ የሚነሱ ጥያቄዎችን ለመመለስም በትኩረት እየተሰራ መሆኑ ተገልጿል።